ሰሞኑን ለአንድ ሳምንት አብይ አህመድ ጠፍቷል፣ ከሚዲያ ጠፍቷል፣ አይታይም። እና ምንድነው ትንሽ ወደ ኋላ መለስ ብዬ ላውራ። እሱም ከሚዲያ ሲጠፋ ምንድነው የሚያደርገው የምለው ከዚህም በፊት ኦሬዲ ጠፍቷል። እንደጠፋ እናንተም አይታችኋል። እቺ የዛሬ የአማራ ቴሌቪዥን ላይ ቀንጨብ ያለችው እንትን ቃለ መጠይቅ ያደረገውን ሰምታችኋል። እሱ መቼ ነው ኢንተርቪው ያደረጉት የምለውን አላቅም። ግን ደግሞ ከዚህም በፊት እንደዚህ ከሚዲያ ሲጠፋ ምንድነው የሚያደርገው? እኔ የማውቀው ብዙ ጊዜ ኢንተርቪው አድርጎ ያስቀምጣል። ብዙ ኢንተርቪዎችን ሱፍ ቀያይሮ ኢንተርቪው ያደርጋል። ከዛ የሆነ ቦታ ለመሄድ ከፈለገ ለመጥፋት ከፈለገ እና እነኚህ የተለያዩ ኢንተርቪዎች ይቀመጣሉ። አብይ ለአንድ ሳምንት ለ10 ቀን የሚጠፋ ከሆነ በየጊዜው ያ ኢንተርቪው ዛሬ ጠቅላይ ሚኒስቴሩ ከፋና ቴሌቪዥን ጋር ያደረጉት ቃለ መጠይቅ ተብሎ ክፍል 1 ክፍል 2 ተብሎ ይተላለፋል። እኔም ማውቀውን ነገር ነው። ከዛ ዛሬ ያደረጉት ይባላል። አብይ ግን የለም ያኔ እኛ የምናውቀው ነገር ነው በነገራችን ላይ። ከዛ ይተላለፋል። ከዛ የኢትዮጵያ ሕዝብ በቃ ጠቅላይ ሚኒስቴሩ እየገዙን ነው እየመሩን ነው የሚል እንትኑ ይሄ ነው። አብይ ምንድን ነው የምለው ከሚዲያ ከጠፋው የኢትዮጵያ ሕዝብ መንግስት የለም ብሎ ማሰብ ይጀምራል። የሆነ ቀን እንደዛ አለ። እኔ ከሚዲያ ከጠፋው የኢትዮጵያ ሕዝብ መንግስት የለም ብሎ ስለሚያምን በየቀኑ ሚዲያ ላይ መገኘት አለብኝ፣ የሆነ ንግግር ማድረግ አለብኝ፣ የሆነ ነገር ሽንት ቤትም ትሁን መርቄ ወርወር ማድረግ አለብኝ፣ መታየት አለብኝ ይላል። ለምን? አገር በሚዲያ ነው የምትመራ፣ በፕሮፓጋንዳ ነው የምትመራ ይላል አብይ። ሁልጊዜ እሱ የሚያነጣጥረው ሳይኮሎጂ ጉዳይ ነው፣ ፕሮፓጋንዳ። ስለዚህ አገር በፕሮፓጋንዳ ነው የምትኖረው ይላል አብይ። ለዛ ምንድን ነው የሚያደርገው? ብዙ ኢንተርቪዎችን አስቀምጦ ይሄዳል። የሚሄድበትን የሆነ ነገርም ለ5 ቀንም ይሁን ስብሰባ ሲሪየስ ስብሰባ የሚገባ ከሆነ ኢንተርቪውን ያስቀምጥና ኢቲቪዎች የነገውን፣ ፋናዎች የሚቀጥለውን፣ ዋልታ እንደዚህ፣ የኦሮሚያ ቴሌቪዥን ደግሞ 4ኛው ቀን ላይ፣ አማራ ክልል ደግሞ 5ኛ ቀን ላይ እንደዚህ አይነት በተራ እንትን ታስተላልፋላችሁ። ጠቅላይ ሚኒስቴሩ አደረገ። እሱ ደግሞ ለውጦ ነው ሸሚዙን ምናምኑን ሁሉ ከረባቶቹን ለውጦ ነው ይህንን በአንድ ቀን ኢንተርቪው ሰጥቶ ለተለያየ ሚዲያዎች ተራ በተራ ትእዛዝ ሰጥቶ ይሄዳል። ይህንን ደግሞ ቶፊቅ ሲያደርግ ነበር። አሁን ቶፊቅ የአዲስ አበባ ከተማ ፖሊስ ዋና ከላዩ ላይ የሆነ ሰው አስቀምጠዋል። ደኔሮ የሚባል ራሱ ነው የሚመራ አዲስ አበባ ነው ፖሊስ ኮሚሽኑ ነው። እሱ ነው የሚያደራጀው። ይህንንም ሲያደራጅ የነበረው ቶፊቅ መዲድ ነው። እና እንደዚህ ሲያደርግ ነበር አብይ ሰሞኑ። እና አምናም በአመት አንዴ ይጠፋል አብይ፣ በአመት አንዴ ይጠፋል። ግን ብዙ አይጠፋም። የተወሰኑ ቀን ጠፍቶ ከዛ ሰው ስለሱ መናገር ሲጀምር ይመለሳል። ወይ ታሞ ሊሄድ ይችላል። ከዚህም በፊት ጭንቅላቱ ያመዋል። በጀርባ በኩል ያመው ነበር። የሆነ ጊዜ ለማ ነበር እሱን ሲያሳክመው ነበረው። እሱ በኦሮሚያ አካባቢ በነበረበት ጊዜ በየጊዜው ኦፕሬሽን ይደረጋል ጭንቅላቱ በጀርባው እና እንትን ይወጣል ይከማችና ደም የግድ ኦፕሬሽን ካልተደረገ ጭንቅላቱንም ያጠፋል ተብሎ ነበር። እሱን ከዛ የሚያስወጣለት ለማ ነበር ኦሮሚያ በነበረበት ጊዜ አብይ። እና የሆነ ጊዜ እንደዚሁ ጠፍቶ ያ ኦፕሬሽን ሲደረግ
ኢንተርቪው ተደርጎ ነው የሄደው። አሁን ሰሞኑን ፕላን ሳያደርግ ትንሽ ጠፍቷል እና ጠፍቷል። አንደኛ ሰው ይሄ ምክክር ምናምን የሚባለው ድራማ የሚሰሩ እነሱንም ይቆጣጠራል። ሲሪየስሊ አሁንም እሱ የሚቆጣጠረው እሱ የሚፈልገው ምክክር የምትባለው የሆነ ነገር ይዛ እሱ የሚፈልገው እንዲወሰንለት ይፈልጋል አብይ። እሷን ይከታተላል በአንድ በኩል፣ በሌላ በኩል ደግሞ ጭንቀት ውስጥ ነው አብይ። ልንገራቸው፣ በጣም ጭንቀት ውስጥ ነው አብይ። ታሟል። ምንድን ነው የእሱ ጭንቀት? ትግራይ ጦርነት ይጀምራሉ የሚል ፍራቻው። ለምን አቅም የለውም በዚህ ሰዓት አብይ። በዚህ ሰዓት ምንም አይነት ወታደራዊ አቅም የለውም። እና በነገራችን ላይ አቅም ስለሌለው ምንድን ነው ያደረገ? አሁን የግብፅ ሰራዊት ኤታማዦር ሹምና የኢትዮጵያ ሰራዊት ኤታማዦር ሹም እንዲገናኙ ተደርጓል፣ እንዲመካከሩ። እንትኑ ጥልቀቱ በጣም ሰፊ ነው ወዳጆች። ከውጭ እንደሚወራ ግብፅ እንደዚህ ያደረገች ምናምን አትወደንም፣ ግብፅ ነች ጠላታችንም፣ እሱ ውሸት ነው፣ ውሸት ነው። አብይ የግብፅ ተላላኪ ነው እያልኳችሁ ነው። በመከላከያ ደረጃ እየተነጋገሩ ነው። እንዲያውም በቅርብ ጊዜ ልታዩት ትችላላችሁ። ኦፊሻሊ የግብፅ ኤታማዦር ሹምና የኢትዮጵያ ምናምን ተገናኙ የሚል ደግሞ ልታገኙ ትችላላችሁ። ግን ኦልሬዲ እየተገናኙ ነው። እኔ ተጨባጭ መረጃ ነው የምነግራችሁ። በፖለቲካ ደረጃ አብሮ ነው የሚሰሩት። አሁን ለጥ ብላ ኢትዮጵያ ለግብፅ ነው የምትሰራ በዚህ ሰዓት ሙሉ በሙሉ አውቁ። ደግሞ እና በቃ ሻዕቢያ እና ወያኔዎች ናቸው እኛ ላይ የሚሰሩት ብሎ ደግሞ በኤአይ ፎቶሾፕ አድርጎ ያመጣሉ። ምን ለማለት ነው? አብይ በዚህ ሰዓት ለትግራይ እንኳን ለትግራይ ኃይል እነሱን የሚቋቋም ሰራዊት የለውም አብይ። ለዚህ ምንድን ነው ያደረጉ ያሉት? አብይ በጣም ፈርቶ ለዩጋንዳ ዩጋንዳ ኤታማዦር ሹም ሁሉ አንዳንዴ አንድ እብድ ነገር ነው የዩጋንዳው፣ ግን አባቱ ሲሪየስ ሰው ስለሆነ የዩጋንዳ ኤታማዦር ሹም የዩዌሪ ሙሴቬኒ ልጅ ነው እና ዩዌሪ ሙሴቬኒ ሲሪየስ ሰው ስለሆነ ልጁ ጠጥቶ ፖስት የሚያደርገውን ዝም ብላችሁ እዩት ምናምን ይላል። ቅርብ ጊዜ እኔ ከወንድሜ ከአብይ አህመድ ጋር ነኝ ብሎ ፖስት አደረገ፣ ትዊት አደረገ። ከዛ ሰዎች ጠየቁት የዩጋንዳውን ፕሬዚዳንት፣ ምንድነው ልጅ ምናምን እንደዚህ የሚያደርገው ምናምን ተባለ። እሱም እርሱት፣ እሱ ሰክሮ ምናምን እንትን ያደርጋል፣ ዋናው ነገር እኔ ነኝ የሚመራው መከላከያውን ምናምን ብሎ እና ምንድነው የሚያደርገው አብይ እዛም እዚህም እየጠየቀ ነው። ፈርቶ በጣም ፈርቶ ታሟል፣ በፍራቻ ታሟል አብይ አሁን እና ራሱንም አይችልም፣ መቋቋምም አቅቷል። አሁን ሰው ቅርብ ጊዜ ሰው አግኝቶት ነበር፣ ሰላም አይልም እና በጣም ተናዶ ነው ሁልጊዜ ሰዎችን የሚያባረው፣ ይሳደባል እና ከሚዲያ ራሱን አገለለ። ትንሽ መረጋጋት አልቻለም። ምናልባት የሚከተለውን አናቅም፣ የሚሆነውን ትንሽ አገግሞ ሊመለስ ይችላል። ያው እሱ ሲናደድ ማለት ሲጨነቅ ከቁጥጥር ውጭ ነው የሚወጣ አብይ። ሲጨነቅ በጣም ሲጨነቅ ራሱን መቆጣጠር ስለማይችል እንደው እሱ አካባቢ ያሉ ሰዎች ትንሽ ጊዜ ውሰድ ምናምን እያሉት መሰለኝ።
ጊዜ ውሰድ፣ ሰከን በል። አሁን የአማራው እንትን የሚዲያ ላይ ፕሮፓጋንዳ ይዞ የወጣው ራሱ መቼ ነው ኢንተርቪው የተደረገው የምለውን አላውቅም። አሁን ገና እየወጣ ነው። እንግዲህ በሚገባ ተከታትለን እሱ የምለውን እንከታተል፣ ችግር የለውም። ግን ፕሮፓጋንዳ ነው፣ ኦልሬዲ አይተናል። አንደኛ ትንሽ ወደኋላ መለስ ብሎ የሚያወራው ስለ ራሱ የጨረሳቸው ሰዎች እነ ዶክተር አምባቸው መኮንንን ስም አነሳ። ራሱ የገደለውን ሰኔ 15 የሚባለውን እንዴት ያስታውሳሉ ምናምን ብሎ ጋዜጠኛው ይጠይቅና ዶክተር አምባቸው ያንን የመሰለ ሰው፣ ዜጋ፣ ተቆርቋሪ፣ ጀግና በድፍረቱ የተገደለ እኔ ጠቅላይ ሚኒስትር መሆን ይችላለሁ ብሎ ስለተናገረ ብቻ የተገደለ ሰው የእሱን ስም አነሳ። እሱ ላይ እንግዲህ የሚቀበጣጥረው ነገር አለ፣ እናዳምጠው። ስለና ሰዓሬ መኮንን ግድያ አነሳ። ሰዓሬ መኮንን ገዳዩ የታሰረው ሰው አይደለም፣ ብርሃኑ ጁላ ነው ያስገደለው። አብይ ነው ዋናው ገዳዩ። ብርሃኑ ጁላ ነው ያቀነባበረው። ያንን ደግሞ የፈጸሙት ሰዎች ከእስር ቤትም እያስጠፉ ነው፣ እያሰወሩ ነው። እስቲ እንከታተለው። ሌላው እንግዲህ የአማራ ጠላት እኔ አይደለሁም ማለት ማን ነው ታዲያ? የአማራ ጠላት በዚህ ሰዓት ትግራዮች ናቸው ልል ነው፣ ወያኔ ናቸው ልል ነው አብይ። እኔ አሁንም የቲፒኤልኤፍ እንትን አይደለሁም። እንደ አብይ አህመድ አማራ ህዝብን የጨፈጨፈ ያፈረሰ ስርዓት በኢትዮጵያ ታሪክ እንግዲህ የኢትዮጵያ ታሪክ 3000 ዓመትም ትሁን 2000 ይሁን የፈለጉት 100 ስጡት ከፈለጋቸው የአማራ ህዝብን እንደ ጠላት ፈርጀው የጨፈጨፈው እንደ አብይ የለም። ንገሩ። በእከሌ ክፍለ ዘመን ነው፣ በእከሌ ምናምን ንጉሠ ነገሥት ጊዜ ነው በሉና ተናገሩ ውስጥ ዛሬ የለም። ስለዚህ የአማራ ህዝብ አሁን በአብይ ፕሮፓጋንዳ ቅንጣት ታክል ሰዓቱን የሚያጠፋ ህዝብ አይደለም። አማራ ለመብቱ እየታገለ ነው እስከ መጨረሻ ድረስ፣ አብይ እስከሚወርድ ድረስ ማንም ሰው ይኸውላችሁ ህዝብ አይሸነፍም። የትኛውም ስርዓት ህዝብን ያሸነፈ እስቲ ንገሩ። አብይ አህመድ አማራ ህዝብንም አያሸንፍም፣ ትግራይንም አያሸንፍም፣ ኦሮሞንም አያሸንፍም፣ ሁሉንም ኢትዮጵያውያንን አያሸንፍም። ይሸነፋል፣ ይዋረዳል። አብይ አሁን ፕሮፓጋንዳ ይዞ መጥቷል፣ ቀርቧል። እንግዲህ በፕሮፓጋንዳው አማራ ህዝብን ያነጣጠረ እኔ ለእናንተ አሳቢ ነኝ ብሎ የምትፈልጉት ነገር እኔ ነኝ ማሟላላችሁ፣ ተንበርክካችሁ መሞት ያለባችሁ ለእኔ ብቻ ነው። እኔ አባቶቻችሁን ሲጨፈጭፍ፣ ልጆቻችሁን ሲጨፈጭፍ፣ እናቶችን ሲጨፈጭፍ ሞኖክሲያን እንደው የሃይማኖት አባቶች እናቶች ሳይቀሩ እኔ ብቻ ነኝ ምጨፈጭፉ፣ ለእኔ ጎንበስ ብላችሁ ስገዱ፣ ባሪያዬ ሆኑ ብሎ ሊናገር ለአማራ ህዝብ። በዚህ ሰዓት አማራ ህዝብን እንደፈራ ግልጽ ነው። ለምን? ህዝቡ ስለቆረጠ። አብይ አንተ ቆርጠ ስትነሳ በቀጥታ መጥቶ ይናገራል። ምን አጠፋው ይላል። እንደምታስታውሱት ከዚህም በፊት ትግራይ ሂዶ ሲፈልግ በትግርኛ አዲስ አበባ ላይ ቁጭ ብለው መግለጫ ይሰጥ ነበር። መግለጫ ይሰጣል በትግርኛ። ከዛ የሚቀጥለው ምንድን ነው? ግድያ ነው። በድሮም በሄሊኮፕተር በከባድ መሳሪያ ነው። ስለዚህ አብይ ሚዲያ ላይ ጠፍቶ
ከሚዲያ ወደ አንድ ሳምንት አካባቢ እንዳውም አይ ቲንክ ይሄ ምክክር ከተከፈተ ወዲህ እዛው ጠፋ ምክክሩን አላበላሽም ብሎ ይሁን ብቻ ግን የሰማሁት በጣም ተረብሿል፣ በጣም ታሟል፣ ራሱን መቆጣጠር አቅቶታል። እችን ክረምት አላልፍም ብለው ጸሎት ቢያደርግ ሃይማኖት የለውም እንጂ ያደርግ ነበር። ሃይማኖት የለውም እሱ። ሃይማኖት ካለውም ሰይጣን ነው የሱ ሃይማኖት። እና ዛሬ ብቅ ያለው መቼ እንደተቀዳ አላቅም። ብቻ ግን ድሮ የሚያደርገው ነገር ካየ ነው እንደዚህ ቀድቶ ያስቀምጥና የሆነ ነገር በኋላ ይወጣል። እሱን ስለማቅ ነው ዛሬ እንደዚህ ጠፍቶ የሱ ኢንተርቪው ሲወጣ ያንን አስታወስኩ። ብቻ ግን የሆነ በአመት አንዴ የሆነ ነገር ሆስፒታላይዝድ ስለሚደረግ የሆነ ሕክምና ስለሚፈልግ ሰውየው ጠፍቶ ሊመጣ ይችላል። ግን ደግሞ የሆነ ነገር ከባድ ነገር ይዞታል። ከባድ ነገር ለምን መሰላችሁ? አብይ በተፈጥሮ ሚዲያን ችሎ 2 ቀን አይቆይም። በተፈጥሮ እኔ ከሚዲያ ከጠፋሁኝ ኢትዮጵያ ትፈርሳለች ብሎ የሚያስብ ሰው። ለነገሩ ኢትዮጵያን የሚያፈርስ እሱ ራሱ ስለሆነ እንደዛም እንትን አይለም ማለት የኔ መንግስትን ይረሳሉ ብሎ የኔን ፕሮፓጋንዳ በየቀኑ ካልሰሙ እኔ አብይ የለም ብሎ ራሳቸውን መንግስት መመስረት ይጀምራሉ ብሎ ያስባል። ያን ስለማስታውሰው ዛሬ እሱ ጠፍቶ ሲመጣ ትዝ አለኝ። ብቻ ግን ያጣራሁት ምንድነው በጣም ጭንቀት ውስጥ እንዳለ ሲሪየስ የሆነ ችግር ውስጥ እንደገባ አረጋግጫለሁ። አጠቃላይ የኢትዮጵያ ሕዝብ ከዚህ በኋላ እሱ በሚያስክደው ምክክር የሚባለው ድራማውን ለሱ ጆሮ መስጠት የለበትም። ውሸት ነው። አብይ የሚፈልገውን ያደርጋል። እዛ የራሱ ካድሬ ስለሆኑ የራሱ ካድሬን ሰብስበው ከዛ የሚወጣ ነገር ለኢትዮጵያ ሕዝብ ይጠቅማል ብሎ ራሱ ጊዜውን የሚያጠፋ ሰው ሞኝ ነው። የአብይን አጀንዳ ወስዶ ደግሞ ለኢትዮጵያ ሕዝብ በሚመች ካልተነተንከው ዋጋ የለም። የሱን አጀንዳ ወስደ ወልቃይት የአማራ ነው የአማራ መሆን አለበት ብለ የምታወራ ከሆነ ለአብይ ነው የምትሰራ። ወልቃይት የትግራይ ነው ለትግራይ ብቻ መሆን አለበት ብለ በየቀኑ እንትን የምታደርገው ለአብይ ነው የምትሰራ። በዚህ ሰዓት ወልቃይት አይደለም አዲስ አበባ አይደለም የኢትዮጵያ ድፍን ኢትዮጵያ ጠፍታለች። የለንም በቃ አገር ምንም መሬት የለህም። አብይን ላይ አርገ እክሌ እኔ ነው እክሌ ወደዛ መሄድ የለባትም እቺ ከተማ ደግሞ እንደዚህ እንዳትሆን የኔ እንትን ደግሞ እንደዛ ይሁን ምናምን ይህንን ወስድ በአብይ ትራፕ ውስጥ ወጥመድ ውስጥ ገብተ እንትን የምተነትነው ሰው ደግሞ የአብይ ተላላኪ ነው የምትሆነው። በዚህ ሰዓት ኢትዮጵያውያን መነጋገር ያለባቸው አጀንዳዎች አሉ። አዎ አሉን። ግን በዚህ ሰዓት የሚያስፈልገው የሁሉም የጋራ ጠላት የሆነውን አብይን ማሸነፍ ነው። አብይ ስርዓትን ማሸነፍ። ከዛ ወዲህ ሁሉም ነገር ይፈታል። ችግሮቻችን በሰከነ ቁጭ ብለን ሰላም ከመጣልን በኋላ ነው አገር ምናምን ብለ ዛሬ የመዋቅሩ ፌዴራሊዝም ምናምን የምትለው ሰላም ሲመጣ ነው። አብይ እያለ ግን ሰላም አይመጣም። ስለዚህ አጀንዳዎቻችን መሆን ያለባቸው የሰላም ጉዳይ ነው። የሰላም ጉዳይ ደግሞ አብይን ማሸነፍ መሆን አለበት። አብይን ካሸነፍ በኋላ የፍትህ ጉዳይ ታነሳለ፣ የዳቦ ጉዳይም ይፈታል። ከዛ ውጭ የአብይ አጀንዳን ኢንተርቴን ማድረግ የለብንም እያልኩኝ
ለህዳሴ ግድባችን ደግሞ ሁላችንም መነሳት ሲሪየስሊ ይህንን መከታተል መቃወም አለብን። ህዳሴ ግድብ የራሳችን ብቻ ነው፣ የሌላ ሀገር አይደለም።